በአራቱም ግዛቶች ተጠናክሮ በቀጠለው ፍልሚያ ፋኖ የመሳሪያና የሰው ኃይል አቅሙን አጎላብቶ ማገስገሱን የቀጠለ ሲሆን በተቃራኒው አይነካም የተባለው የአገዛዙ ወታደር አቅም እየተናደ ይገኛል ተብሏል። ጀነራል ተፈራ ማሞ ጥብቅ ትዕዛዝ አስተላልፈዋል። ቀዳሚው መረጃችን ነው የሚሆነው። እንዲሁም በክልሉ በተለያዩ አካባቢዎች ውጊያዎች ቀጥለዋል። በተለይም በጎንደር በሊቦ ከምከም፣ አምቦ ሜዳና ጫምባ ግንባሮች በተካሄዱ የተቀናጀ የፋኖ ተጋድሎ የአገዛዙ ሰራዊት በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራም አስተናግዷል ተብሏል። ሌላኛው መረጃችን ነው የሚሆነው። አዛዡ ከነሙሉ ትጥቁ ፋኖን መቀላቀሉ ታውቋል። የአገዛዙ ሰራዊት በቡድንና በግል ከቀን ወደ ፋኖ እየጎረፈም ይገኛል ተብሏል። ይህንንም የምታደምጡት ነው የሚሆነው። የአማራ ህዝብ ዋስትና ጠበቃ ደጀንና መከታ ፋኖ ክረምት ለሚደረገው ዘመቻ ከ10 ሺህ በላይ ኮማንዶ ዝግጁ ማድረጉም ታውቋል። ሱዳን ጦር ስትራቴጂኳን የኮርሞ ከተማን መቆጣጠሩም ተገልጿል። የብልጽግናው ሰራዊትና የአርኤስኤፍ የድንበር ላይ ውጥረቶችንም ፈጥረዋል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች አለፉኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። የአማራ ህዝብ ዋስትና ጠበቃ ደጀንና መከታ የሆነው ፋኖ ክረምት ላይ ለሚደረገው ዘመቻ ከ10 ሺህ በላይ ኮማንዶ ጦር ዝግጁ ማድረጉም ታውቋል። አራቱም የአማራ ግዛቶች ተጠናክሮ በቀጠለው ውጊያ የፋኖ የመሳሪያና የሰው ኃይል አቅሙን አጎልብቶ መገስገሱን የቀጠለ ሲሆን በተቃራኒው አይነካም የተባለው የአገዛዙ ወታደራዊ አቅም እየተናደ ይገኛል ተብሏል። አንድ ሰዓት ባልሞላ ቆይታ እጁን በሰልፍ የሚሰጥ ታጣቂ በየቀኑ የፉከራ ነጋሪት የሚጎስመው የአብይ አህመድ ቡድን ታጣቂዎቹ እየከዱና እየተማረኩ በማለቅ ላይ ናቸው ተብሏል። ታጣቂዎቹ ሲያልቁበት አፈና ውስጥ የገባው አገዛዙ በየከተማ አፍሶ የወሰዳቸው ወጣቶች እየጠፉ ራሳቸውን በማዳን ላይ ይገኛሉም ተብሏል። የፋኖን አቅም አዳክም ያለው ታጣቂዎቹ እጅ እየሰጡ ነው ያለው አገዛዙ ከሰሞኑ ደግሞ ፋኖ ኮማንዶዎችን አሰልፎ ወደ አዲስ አበባ እየገሰገሰ ነው በሚል ከባድ ውጥረት ውስጥ የገባ ሲሆን ፋኖች በበኩላቸው ዋናውን ጥቁር አስፋልት የመቆጣጠር እንቅስቃሴ መጀመራቸውን አስታውቀዋል። በርካታ ቁጥር ያላቸው የፋኖ ኮማንዶች በሸዋ፣ በጎጃም፣ በወሎና በጎንደር ግንባር በመንቀሳቀስ አንድ ወታደራዊ ቦታ ላይ በመገናኘት ሊወሩ ነው ያለው አገዛዙ ከአዲስ አበባ የአየር ወለድና ቀይ ቦኔት ለባሽ ታጣቂዎች ወደ ሸዋ ምድር በማንቀሳቀስ ላይ ይገኛልም ተብሏል። በፋኖ አደገኛ እንቅስቃሴ ተደናግጦ ያለ የሌለ ኃይሉን ወደ አማራ ክልል እያስገባ ያለው የአገዛዙ ወታደራዊ ሚስጥር አወጡ ያላቸውን አባሎቹን እስከ ወዲያኛው መሸኘቱም ታውቋል። በአማራ ክልል ማስተዳደር ተስኖት በሽንፈት እየተዋጋ ያለው የናረጋ ከበደ ቡድን በበኩሉ ሌላ ከባድ ዘመቻ ጀምራለሁ የሚል መግለጫ መስጠቱም ይታወሳል። ጀነራል ተፈራ ማሞም ክረምቱ መግባቱን ተከትሎ ፋኖ በአገዛዙ ላይ ከባድ እርምጃ እንዲወስድ ልዩ ትዕዛዝ መስጠታቸውም ተሰምቷል። በክልሉ በተለያዩ አካባቢዎች ውጊያዎች ሲደረጉም በተለይም በጎንደር በሊቦ ከምከምና አምቦ ሜዳ ከባድ ውጊያ መደረጉም ታውቋል። በዚህ ግንባሮች በአገዛዙ ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ በማድረስ አከርካሪውን የሰበሩት የበላይ አርበኞች አገዛዙ ምትና ቁስለኛውን እያስረከበ ለመፈርጠጥ እንዲገደድ በማድረግ አውደ ውጊያውን በበላይነት እየመሩ ውለዋል ተብሏል። በአማራ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር አርበኞች በሊቦ ከም ግንባር በብልጽግና ሰራዊት ላይ ስልታዊ ጥቃት በመክፈት ከባድ ሰብአዊና ቁሳዊ ኪሳራም አድርሰውበት በድልም ተመልሰዋል። መነሻውን ከሊኮም አዲስ ዘመን ከተማ አድርጎ ወደ ብናት ከተማ በመንቀሳቀስ ላይ የነበረው የአገዛዝ ሰራዊት አምቦ ሜዳ ላይ በፋኖ ቀለበት ውስጥ ገብቶ ሊመክተው የማይችል ከባድ ስልታዊ የሽምቅ ውጊያም ተከፍቶበታል። በአምቦ ሜዳ የተጀመረው ወደ ውጊያ አድማሱን አስፍቶ ከአምቦ ሜዳ ወደ ሻሙና ወደ ሌሎች አካባቢዎች ተሰልፎ ጠላት መውጫና ማምለጫ በሮች ተቆልፎበት በፋኖ ከባድ ኪሳራን አስተናግዶ ውሏል ነው የተባለው። በተያያዘ ዜናም በበላይ የዝ ሜጀር ጀነራል ዋንታባተ ኮር አለምበር ከተማ ዙሪያ ከባድ ውጊያ ማድረጉና በርካታ የአገዛዙ እርምጃ መውሰዱን ተከትሎ አገዛ ለማድረግ አዲስ ዘመን በጭባጭ በኩል በተንቀሳቀሰው የብልጽግና መከላከያ ሰራዊት ላይ በኮማንደር በጋሻው ክፍለ ጦርና በያሱ ክፍለ ጦር በተውጣጡ በጋራ በመሆን በወሰዱት እርምጃ የአገዛዙ ጦር ላይ ከባድ ኪሳራን አስተናግዷል ነው የተባለው። በሌላ በኩል ኮንስታብል እሱ ባለው ሀብታሙ ከነሙሉ ትጥቁ በመካነ ሰላም ግንባሮች ፋኖን ተቀላቅሏል። በየቀኑ በቡድንና በተናጠል የአገዛዙ ኃይል ወደ ፋኖ እየገባ ይገኛል የተባለ ሲሆን በዚህ መሰረት የአድማ ብቸና ባሉ ኮንስታብል እሱ ባለው ከአገዛዙ ጋር በማበር የራሴን ህዝብ ከራሴ በላይ ልበድል አልፈልግም በማለት ያፋበንን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 9ኛ ክፍለ ጦርን በዛሬው ዕለትም ተቀላቅሏል።
የአማራን ህዝብ በምድርም በሰማይም ያለው የአብይ አህመድ መንግስት ጋር የተሰለፉ የጸጥታ አባላት እየፈጸሙ ያሉትን ግፍ አንገሽግሿቸው ወደ ፋኖ መምጣቱን የገለጸው ኮንስታብሉ መከላከያ ሰራዊት፣ አድማ ብተናና ፖሊስ እንዲሁም ሚኒሻ እንዴት እየተጠቀሙበት እንደሆነም አብራርተዋል። መረጃዎቻችን ሲቀጥሉም የሱዳን ጦር ስትራቴጂካን የኮርሙክ ከተማን መቆጣጠሩ ተገልጿል። የብልጽግናው ሰራዊትና የአርኤስኤፍ የድንበር ላይ ውጥረቶች ተፈጥረዋል ብለዋል። ባለፉት ሳምንታት ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት ውስጥ መጠነ ሰፊ ወታደር ዘመቻ ሲያካሂድ የቆዩት ጀነራል አልቡርሃን የሱዳን መደበኛ ጦር በዛሬው ዕለት እጅግ ስትራቴጂካዊ ጠቀሜታ ያላትን የኩርሙክ ከተማን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ከተማዋን ለመያዝ ከባለፈው ሳምንት አርብ ጀምሮ ከተቀናቃኙ ጀነራል አምዳሎ የፈጥኖ ደራሽ ኃይል ጋር እጅግ ከባድና ደም አፋሳሽ ትንቅንቅ ሲያደርግ ቆይቷል። ሁለቱም ኃይሎች በከባድ መሳሪያዎች የታገዘ ውጊያ ካደረጉ በኋላ በመጨረሻም የሱዳን መደበኛ ጦር የበላይነቱን በመያዝ ከተማዋን ከአርኤስኤፍ ኃይሎች ማስለቀቅ መቻሉን በይፋም አስታውቋል። የጉምሩክ ከተማ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗ አገሪቱ የሁለትዮሽ ብቻ ሳይሆን በድንበራዊ ቀጠና ወታደራዊና ሎጂስቲክ እንቅስቃሴ እጅግ የደህንነት መተላለፊያ ተደርጋም ትወሰዳለች። በከተማዋ በሱዳን መደበኛ ጦር እጅ መውደቋ በድንበሩ አካባቢ ያለውን የወታደራዊ ኃይል ሚዛን በእጅጉ ሊቀይረው እንደሚችልም ይገመታል። በሌላ በኩል በዚህ የድንበር ውጊያ ጋር ተያይዞ በጀነራል አምዳን የሚመራው የሱዳን ተቃዋሚ ጦር በኢትዮጵያ ድንበር አካባቢ ከብልጽግና ሰራዊት ጋር በጋራ መሰለፉም ታውቋል። ይህ አዲስ ወታደራዊ አሰላለፍ በሱዳን የውስጥ ፖለቲካና በኢትዮጵያ ድንበር ደህንነት ላይ አዲስ መልክም ፈጥሯል። ጦርነቱ የማይመለከተው የብልጽግናው አገዛዝ የአማራ ፋኖን ከሌሎች አብራችሁ እየሰራች ነው በሚል በተደጋጋሚ ሲከስ ቢቆይም ራሱ የብልጽግናው ጦር ግን በሱዳን የእርስ በርስ ጦርነት ውስጥ በቀጥታም ይሁን በተዘዋዋሪ እጁን ዘፍቆም ይገኛል ተብሏል። በመጨረሻም ኤርትራ ምላሽ ሰጠች። በማስታወቂያ ሚኒስትሯ በኩል ለአብይ አህመድ ቀጥተኛ ምላሽ መስጠቷም ታውቋል። ከትናንት በስቲያ በፓርላማ ቀርቦ ለሰጠው ማብራሪያና በተለይም ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሳችው ነጥቦች በማስታወቂያ ሚኒስትሯ በኩል ኤርትራ ፈጣንና ጠንካራ ያለ ምላሽም ሰጥታለች። አብይ አህመድ በፓርላማ ንግግሩ በትግራይ ክልል የሚንቀሳቀሱ ኃይሎችን ወጣቶችን በጉልበት እያፈሱም ለሱዳን ጦርነት እየሸጡ መሆኑን ገልጿል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ወጣቶችን እያጡ ነው ያለው አብይ አህመድ ድርጅቱ የህወሓትን መከራ የሚያበብስ ነው ሲሉ ሞግተዋል። በተቃራኒው የኤርትራ ማስታወቂያ ሚኒስተር በወጡት መግለጫ ለሱዳን ግጭት መባስ ተጠያቂው የብልጽግናው መንግስት ራሱ ነው ሲሉም ከሷል። የብልጽግና መንግስት ለሱዳን ፈጥኖ ደራሽ ኃይሎች በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገ መሆኑንም ለዚህ ግልጽ ማስረጃ አለ ሲልም አጸፋዊ ክስን ዘንዝሯል። አብይ አህመድ በንግግሩ የኢትዮጵያ ሉዓላዊነት እውነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት ዝግጁ ነኝ ብለዋል። የኤርትራ መንግስት በበኩሉ የብልጽግና መንግስትም የዓለም አቀፍ ህግጋትንና የቀጠናውን ሀገራት ሉዓላዊነት የጣሰ ነው ያለ ሲሆን የባህር በር ባለቤትነትን በሚል የሚያሳየው የግዛት መስፋፋት ፍላጎት ነው ሲሉም ከሰውታል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።